አራዳ ህንጻ ይሄ ህንጻ ምን ይባላል እስቲ? ኪንግ ሶዳ ማምላክ ምርጥዬ ወንድም ማምላክ ትንሿ ያመሰግናል። እሺ አመሰግናለሁ እህቴ። እንደዚህ እያላችሁ አንጀቴን አትብሉኝ በእናታችሁ። ይሄ ህንጻ ምን ህንጻ ነው ስሙ? ይሄ እና የተገነባ በማን ዘመን ነው? በማን ዘመን ነው? አረ ሙቀት የለም ጀለስ ብርድ ላይ ነን። ባቅላባ ቤት ይኸው ባቅላባ ቤት ይኸውላችሁ። አይ ባቅላባ ቤት ላሳያችሁ ነበር። ቂጥ ገባብኝ። ታው ቂጥ ገባ እንዲህ ሳደርገው ቂጥ ገባ። ያው ዙም ደግሞ ስልኩ ተንኮለኛ ነው። ይሁት ወረ ላይ ያው ባቅላባ ቤት ያው ላላላላላላ አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው? እዚህ ጋር ባቅላባ ቤት የነበረው ሁሉ ፈርሶ ይችላል። አቡቹ ይችላል። የምር አይ ተመችቶኛል። እኔ አላሽም። እኔ ተመችቶኛል። ፒያሳ ምናምን በቃ እኔ ሰፈር እንዲፏፏፏ ሲል እግዚአብሔር ምስክሬ በጣም ተመችቶኛል። ቆንጆ ነው። ኦኬ እኔ ተመችቶኛል። እኔ ተመችቶኛል። እናንተ ሰላም አልተመቻችሁም? ቤተሰብ ደስ አላላችሁ? እንደዚህ ሀገራችን እንደዚህ ዋው ሆና ጊዮርጊስን አሳይኝ። ከጊዮርጊስ እኮ መጣ ተሳልመን ነው። ሸገር ህንጻ ኢትዮጵያን የምትወዱ ፎሎ አድርጉኝ። ታብሽር ላ 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 ይሄ አድዋ ህንጻ ነው። እዚህ ጋር እንግዲህ የነበረው ድሮ ሽንት መሽኛ ነበረ፣ አጥር ነበረ። የአላሙዲን አጥር ተብሎ ቆርቆሮ ታጥሮ ነበረ። በእኔ እድሜ ልክ ነው የነበረው። እንግዲህ 23 አመት ነው ምናምን አሉ። አሁን እንግዲህ በእኔ እድሜ ልክ ሆኗል ምናምን። እዚህ ጋር ደግሞ እነ መኮንን ባቅላባ ቤት፣ እነ ጄኔቭ፣ እነ ደሃብ ሆቴል፣ እነ አራዳ ራሱ የሆነች ጭፈራ ቤት ምናምን ነገር ነበሩ። እነ ቬሮኒካ ነበሩ። እነሱ ፈራርሰው ይኸው ዘመናዊ ለየት ያለ ህንጻ በጣም የሚያምረው ያለቀና ያያችሁ ዲዛይኑ ራሱ ዋው የሚያስብና አስቡት። አሁን ይሄ አልቆ መስታወት ገብቶለት መብራት ተገጣጥሞ እንዴት እንደሚያምር የቆመበት ራቁቴን በቪዲዮ ኮል ፈታ የማረገው ወንድ አፈር ያስበላሽ ወንዱ ነው እኮ እንደዚህ የሚጽፈው። አሬ ቢስ ምን አይነት ጭንቅላት! አሁን እናንተ የሆነ ቢቆምብኝ እኔ አንቺ ጋር መጣለሁ እንዴ? ስንት ያለ ሬቤስ አረ እንደዚህ ብላችሁ አጻፉ። እግዚአብሔር ነውር ነው። የቆመበት አረኛ አይቆምብንም። ይቆምብናል። እኛ ቢቆምብን ምን ችግር አለ? እንተኛለን። ስንተኛም እንረሳዋለን። ስሜት እኔ ሲያምረኝ እኔም እኮ ሰው ነኝ እንደናንተ ያምረኛል። ግን ሲያምረኝ እተኛለሁ። ስተኛ እረሳዋለሁ። በቃ ይጠፋል ስሜት በቃ ጥፍት ዋ የቆመበት ላኩ ምናምን አላለችም በቪዲዮ ዋ ለምን አንቺ ቤቱን ፎሎ አድርጎ ታፕ ሼር ኮፒ ሊንክ አድርጎ። ያው በዚህ ኑሮ ውድነት ምን በልተን ነው የሚቆምብን? እውነት ነው። ምን በልተን እውነት እኮ ወንድም ምን በልተን ይቆምብን? ያራዲዬ ልጅ ቤቱን ፎሎ አድርጎ። ጥያቄ ልጠይቅ። መንገደኛው ኒው ኤራ የሚባል ትምህርት ቤት ፒያሳ አካባቢ ታውቀዋለህ? እባክህ ነገር እንዴት ቲቲ ፎቶ አንስቼዋለሁ። ኒው ኤራ ቪዲዮ ሁሉ አንስቻለሁ። ኒው ኤራ እንዴ ሰሜን እንትን ጋር ሰሜን አዲስ አበባ ሜዲካል ኮሌጅ ጋር ጊዮርጊስን ከፍ እንዳልሽ ማለት ነው። ጊዮርጊስን ከፍ እንዳልሽ አለልሽ። ቤቱን ፎሎ አድርጎ ታፕ ሼር ኮፒ ሊንክ አድርጎ ስክሪን መታ ያው ሁለላን ትራፊካውን ቢመጣ ይቀጣዋል። ይሄን ሰውዬ ትርፍ ጭናል ብሎ ቢቀጣው ትክክል ነው። ሽውሽዋራና ሽውሽ ፒያሳ አዲስ አበባ ልሄድ ለቤተነሳሳ 4 ኪሎ ይልኩኝ መለዝናና አዲስ አበባ ላይ አይፎን ስልክና 500,000 ምን ይሰራል? እህቴ ቆንጆ ያበደ አረቄ ቤት ተከፍቻለሽ ፒያሳ ላይ ቆንጆ አረቄ ቤት
ያበደ አረቄ ቤት ትከፍቻለሽ? የት አባት ሺህ ዓመት አትሞላ ማሰለ ያበደ ስሙንም ደግሞ እንትን ትያለሽ። ደመቁ አረቄ ቤት ወይም ደግሞ በለጡ ደመቁ ሴት ኮንሽ ወንድ በባልሽ ከሆነ ደግሞ ደመቀ በለጠ እያልሽ ስም ሰጠሹ ይከፈታል። ኦኬ ያችነት ይትይ ፒያሳ በጣም ጽድት ብላለች። ያው እንንቀሳቀስ ህዝቡ ሰካራም ለማድረግ ምን ችግር አለ? መልስልኝ 100 ሺህ ብር ምን ይሰራል? ጫት ቤት ወንድሜ 100 ሺህ ብር ጫት ቤት የገለምሶ ጫት ትገዛለህ። ራስ እየቃምክ መርቀነ በነፃ አድለ በቃ በዛ ጨለለ ትገባለህ። ትጨልልና በቃ ዋና ሷር እግር ላይ ጎማ አለ እንዴ? አዎ ምን ችግር አለ አይደል? ለማንኛውም ይሄው እንንቀሳቀስ እስቲ ጎብኘት እናርግ። የቦሌዋ መጣች የቦሌዋ ከጉለሌ መጣች ጉለሌ ይሸጎሌ አሁን ያው በማታ ነው የምታምረው እኮ። እስኪ ካሜራውን ልጥረገውና ይታያል። አሁን ጽድት ብሏል። የሰው አይን ራሱ እኮ ካሜራውን ያበላሻል። እዛ ጋር ጥንድ ነው። እዚህ ጋር አባቴ ፍቅር ምናምን ቆንጆ ሚስት ምናምን ቢኖርህም ባይኖርህም ሲንግል ብትሆንም አንቺም ማለት ብቻሽን ምን ይባላል ሲንግል አንተም ሲንግል ብትሆን ትመጣና እዚህ ዝም ብለህ ዞር ትላለህ። ከዛስ ትመጣና ቁልጭ ትላለህ። ቆንጆ ሲት አለ ብለህ ሰው አለ አይባልም። ዝም ብለህ መጥተህ ግስጥ ብለህ ቁጭ አንቺም ግስጥ ብለሽ ቁጭ እሙዬ እንዴት ነሽ እንደና ነሽ ወይ ምናምን እያልሽ ያራዲ ልጅ አብስለህ ትገባለህ። ያው ቀቀል ነው የምጋብዛት ያበደ ቀቀል ነው ግን እዚህ እንዲ ይሄው ያበደ ቀቀል ነው የምጋብዛት። ይሄው አባቴ በእንደሰራለ እዚህ አይቻለሁ። ከበደ አይቻል አለሜቱ ለባልሽ ነው የምነግረው። አይቻችኋለሁ ይሄው በአደባባይ ይሻራል። ቻናል እየፈለገ ነው። ተውት ይጨርስ መብቱ ነው። ምን አገባኝ? ይሄው እያሰመጠ ነው አልኳችሁ። አሁን ተውት ቻናል እየፈለገ ተውት፣ በቃ ተውት። እኔ ግን ባባራቸው ብዬ ደስ ነበር። ተዋችሁ በቃ መብታቸው ነው። እና እኛ እንዲህ ነው ከበደ አይቻለሁ። ለሚስት ነው የምነግራት ለዓለሚቱ አይቻል። አንቺንም ደግሞ አይቼሻለሁ ለባል ታፕታፕ ሼር ኮፒ ሊንክ አድርጉ። ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። እየተጫወትን እንሂድ እንግዲህ ዘና ፈታ። አሁን እዚህ ይሄን ሰዓት እኮ ሚስቱ እዚህ ውስጥ አጠፋም አለሽ ልቆርኩምልሽ የሱስ ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ኢንጆይ አድርጉ። አረ ፎሎ አድርጉ። ያራድዬ ልጆች ሙስሊም ሆናችሁ ክርስቲያንም ዋሪቨር ሰው የሆናችሁ ብቻ እግዚአብሔርን የምትፈሩ አላህን የምትፈሩ ምርጥ ጓደኞች እህቶች ወንድሞቼ በአጠቃላይ እንዲሁም እናቶቻችንን ካላችሁ ፎሎ አድርጉ። ይሄን ቤት ኢንጆይ የምናደርግበት ሀገራችን የምናይበት ያው ሺህ ዓመት አይኖር የሰው ልጅ ያው እግዚአብሔር እስከሰጠን እድሜና ጸጋ በረከት እየተዝናናን እየተጫወትን ሰላም ለሀገራችን ሰላም ለህዝቧ እንላለን ማለት ነው። ቤቱን ፎሎ አድርጉ። ያው መብራት ኃይል ይሄ መብራት የኤሌክትሪክ ኢትዮጵያን ኤሌክትሪክ ዲስትሪክት ነው። የፒያሳ መብራት ኃይል ዲስትሪክሽን ነው። ይሄ እዚህ ነው እንግዲህ የፒያሳ ልጆች መብራት ኃይል ምናምን ያው ዲስትሪክሽኑ በጣም ነው የሚያምረው። ቤተሰብ ሪከርድ ማድረግ የምትችሉ ካላችሁ ሪከርድ አድርጉና ፖስቱት። ሰላም ላንቺ ለውድቷ እናቴ ተመቸሽ ወይ ኑሮ አገሩ ያምራል። በላኪልኝ ኩታ በላኪልኝ ፈረስ አሰፊልኝ ኩታ በላኪልኝ የኔ ዓለም የልቤ እንዲደርስ በላኪልኝ ኩታ በላኪልኝ እንደዚህ ነኝ ተዝኝ ነኝ የለበሽው ልብስ የት ነው ብሎ የሚናገርም እንደው አታፍሩም ወይ? ይሄ ሲኒማ ምን ተብሎ ይጠራል? ይሄ ሲኒማ ያው ይሄ ሲኒማው ምን ተብሎ ይጠራል? ይሄ ሲኒማ ቶሎ አየር ላይ መልስ
ኢትዮጵያ ጎበዞች አምፒር ወንጀል ነው ይለኛል። መቅረጽም ወንጀል ነው። አይ አንተ ጠቅላይ ሚኒስትራችን ራሱ እንደዚህ የቀረጽኩ ቢያገኙኝ ማለት ነው እሳቸው ራሱ ጎበዝ ልጄ ጥሩ አድርገሃል፣ ሀገርን እያስተዋወቅ ነው ጎበዝ የኔ ልጅ ይሉኛል። ሀገርን እያስተዋወቁ ኢትዮጵያን እያስተዋወቁ ፋውንድ ዩ ማይ ብሮዬ ወንድሜ መጣ አባቴ በቃ አያችሁ ፋውንድ ዩ አለ። እስቲ ፋውንድ ዩ ዱ አድርግ በእናትህ የትናንትና ፋይል በፒያሳ ላይ ፎቶ ላንሳ። የትናንትና ጊፍት በኢየሱስ ታምራለች። ርችቷ ነስና ቡ አድርግባት ፒያሳ ላይ ቤቱን ፎሎ አላደርጋችሁ ፎሎ አድርጉ። ኧረ እነዚህ ልጆች አይዱም እንዴ? ቤቱን ፎሎ አላደርጋችሁ ፎሎ አድርጉ። ቤተሰብ ውለታ ካለብን እሺ፣ ውለታዬማ ግድ ነው። ቤቱን ፎሎ አላደርጋችሁ ፎሎ አድርጉ። ታብ ሼር ኮፒ ሊንክ አድርጉ። ስክሪኑን መታ ስክሪን በጣም ኮፒ ሊንክ ይደረግ። ያው ፒያሳ ወደ ቸርችል ደግሞ ዝቅ ስል ደግሞ ያምራል። በገብርኤል ስም እንዴት ነው ያማረበት! ያ በጣም አምሮታል። ያ ቤቱን ፎሎ አላደረጋችሁ ፎሎ ፋውንድ ዩ አመሰግናለሁ አባቴ። ላይቭ ቆንጆ ናት። ማታ ላይ በጣም ነው የምታምሩት። ቀን ላይ ግን ያው ትንሽ መብራቱ ምናምን ስለሌለ that is all of have okay እሺ my bro ያው አገራችሁን ይዩ ኢትዮጵያን ይዩ ያው ሀገራችሁን ያው ኢትዮጵያ ያው እዚህ ጋም እያጀናጀን እንገኛለን። ትዳር ይሄው መንገድ ላይ ቆንጆ አድርገናል። ይሄው ለፍቅረኛሞችም ቆንጆ ቦታ ይዘናል። ይሄው እናንተም ኑ ተጀናጀኑ። ካፕልም ሲንግልም ሹገር ማለት ሹገር ማሚ ነው የሚባለው ሹገር ዳድ አይ እነሱም እንኳን ተዋቸው። እዛ ይመጡ ሐውልቱን አሳይ። የምን ሐውልት ላሳይሽ? እዛ ጋር ያለው ሐውልት ኦኬ። ወደዛ እንሂድ ወደ ሐውልቱ እንሂድ። እሺ ያው እንሂድ በቃ ወደዛ እንሂድ። ግን ይሁት በቃ ለማንኛውም ቤቱን ፎሎ አድርጉ። እናዲዲ ታምራለች እንደዚህ ድባባ ያሳላይ እንዲ ቆንጆ ናት። በማታ ዋው ናት። ዋው ሸገር ዋው አዱ ገነት ዋው ሸገር ዋው ሸገር ዋው ቆንጆ እኮ ማታ እኮ ናይስ ናት። ያ በይላኪልኝ ኩታ በይላኪልኝ ፈረስ አሰፊልኝ ጉናን በይልኝ የኔ ዓለም የልብሽ እንዲደርስ። ያው እዚሽ ጋር አሁን ቆንጆ ነው። እዚሽ ጋር ድባባ ምናምን ኮንዲሽኗ ያው ቻርቸር ዳገቱን አሳያችኋለሁ። እሺ ቤቱን ፎሎ አድርጉ። ታብ ሼር ኮፒ ሊንክ አድርጉ። ስክሪን መታ አድርጉ። ታብ ሼር ኮፒ ሊንክ። ያው እኔ ለእናንተ ስል ማላደርገው ነገር የለም። ያው ቤቱን ፎሎ አድርጉሽ። ያው ወርቅ ቤቶች ያው እንዳዘርፉ እንጂ ያው ላሳያችሁ። ያው ምን ስንት ካራት ወርቅ ያው አንዳ ያው ዙም ያላረኩት በኋላ ደግሞ ብታነሱበት። በዚህ ጋር ሆቴል አለ። ምን ሆቴል ይባላል? የመጀመሪያ በኢትዮጵያ ውስጥ ሆቴል
አሁን እነዚህ ሰዎች በሚሄዱበት ይኸው በማሳያ ምን ሆቴል ተብሎ ይጠራል? ምን ሆቴል ተብሎ ይጠራል? እስቲ ቀድሞ ለመለሰ ጣይቱ ሆቴል። ሁሉም ያልፋል። ጣይቱ ሆቴል። ከጣይቱ ሆቴል እሺ፣ ከፈረሱት ሆቴሎች ውስጥ የድሮ ሆቴል እስቲ ንገሩኝ። ጣይቱ ሆቴል ናይስ ናይስ። ያራድ ይድሩ ጣይቱ ሆቴል ያ ታውቁታላችሁ። ከዛ እዛ ጋር ጋምቤላ ሆቴል ነበረ፣ ጎንደር ሆቴል ነበረ። ከሱ ጀርባ ደግሞ ያው ብሔራዊ ሎተሪ ምናምን ነበረ ማለት ነው። አራዳ ሁሌዝና ይሄው አራዳ ህንጻ ያው ሾርት ስንገባ እኔ እንጃ እዚህ ሾርት የሚለብስ የለም። ሙሉ ቀሚስ ነው እስካሁን ፋራ ጊዮርጊስን አሳየኝ። ከዛ ነው የመጣሁት እኮ ከጊዮርጊስ። አንዳንድ ሰው ግን ባለጌ ነው ኢየሱስ። አሁን ምን ይሰራል? ሾርት ሚስት አግብታ አርፋ አትቀመጥም? የራስ አድርገህ እንደፈለክ አገላብጠህ ሚስት እስከሆነች ድረስ መንከባከብ ትችላለህ። እሷም በመጽሐፍ ቅዱስ አስተምሮ በኦርቶዶክስ ሚስት በራሷ ገላ ላይ ስልጣን የላትም፣ ባልም በራሱ ገላ ላይ ስልጣን የለውም። ስለዚህ መከልከል አትችልም፣ መከልከል አንተም አትችልም። እሷ በፈለክበት ሰዓት ከአንድች ነገር በስተቀር ብቻ እንግዲህ መቼም አንተ ፔሪድ አጥልም፣ እሷ ፔሪድ ላይ ስትሆን ታልፋለህ። ከዛ ውጪ እንደፈለክ መሆን ይችላል። ወይኔ በስመ አብ። ሾርት ምንድነው አላለችኝም ደግሞ። ሾርት ማለት ቁምጣ ልብስ ለብሰሽ ሾርት ይባላል፣ ወይ ደግሞ ጉር ቀሚስ። ቼኩቤራ ወይ ወንድሜ ቼኩቤራ